ሰላም ጤና ይስጥልኝ እንኳን ደህና መጣችሁ። በዚህ ቪዲዮ የምንመለከተው ደግሞ ፓይታጎረስ ቴረምን ፕሩፍ እንዴት እንደሚደረግ እንመለከታለን። መልካም ቆይታ ይሁንላችሁ። ፓይታጎረስ ምን ይለናል? አንድ ራይት አንግል ትራያንግል ቢኖረን የዚህ ራይት አንግል ትራያንግል ሳይዶቹ ሃይፖተነስ የሚባለው ትልቁ ረጅሙ ሳይድ ወይም የ90 ዲግሪው ፊት ለፊት ኦፖዚቱ ሲሆን ሌሎቹ ሁለቱ ሌጎች ወይም ሳይዶች እንላቸዋለን። እነዚህ ሁለቱ ሳይዶች ስኩዌር ተደርገው ሲደመሩ የሃይፖተነሱ ስኩዌር ጋር ኢኳል ናቸው፣ ኢኩቫለንት ይሰጠናል ይላል። እንግዲህ ይህንን ነው ፕሩፍ የምናደርገው። በምስል ብንመለከት ኤ አንዱ ሳይድ ቢሆን ቢ ሌላኛው ሳይድ ቢሆን ሲ ደግሞ ሃይፖተነሱ ቢሆን ኤ ስኩዌር ፕላስ ቢ ስኩዌር ዊል ጊቭ አስ ሲ ስኩዌር ይለናል። ይህንን የምንሰራው ግራፊካሊ በምንመለከተው በዚህ ምስል ላይ ይህንን እንዴት መስራት እንደምንችል ፕሩፍ እናደርጋለን በሁለት አይነት መንገድ። አንደኛው በምስል ለምሳሌ ሁለት አንድ አይነት ስኩዌሮች ቢኖሩ 9 በ9 ሳይድ ያላቸው ስኩዌሮች ቢኖሩ ይህን 9 በ9 የሚለውን ስኩዌር በሌላ አገላለጽ ልጽፈው እችላለሁ። ለምሳሌ 4 ሲደመር 5 4 ሲደመር 5 አድርጌ ሁለት ቦታ ሳይዱን መክፈል እችላለሁ። 4 ሲደመር 5 ያው 9 ነው አይደል? ተመሳሳይ ነው። ስኩዌሩን ሳይድ ምንም አልቀይረው 4 እና 5 አድርጌ ባስቀምጠው ይሄው ስኩዌር አንድ አይነት ስኩዌር ሳይዝ ነው ያለው። በዚህ መንገድ ሲሚላርሊ ይሄ 4 እና 5 የሚለው ለሁሉም ነገር እንዲሰራ በቫሪያብል ልቀይረውና ላስረዳችሁ። ይህንን ስኩዌር በዚሁ ተመሳሳይ ይህን ስኩዌር ምንም ሳልቀይረው a plus b በሆነ ሳይድ ልተካው ነው። a plus b በሆነ ሳይድ ማለት እቺኛዋ b ትሆናለች። እቺኛዋን a እናደርጋለን። a plus b በሆነ ሳይድ ልተካው ነው። በa እና በb ሳይዱን ከፍየው ግን ድምሩ ተመሳሳይ ነው። ስኩዌሩን ምንም አልቀየርኩትም፣ ባህሪው ምንም አልቀየርኩትም። በእነዚህ መንገድ አስቀመጥኩት። እነዚህ ነጥቦች ሳገናኛቸው በስኩዌር ውስጥ 4 ኢኩቫለንት ትሪያንግሎች ይፈጠራሉ። አንድ አይነት ሃይፖተነስ ያላቸው እነዚህ ነጥቦች በማገናኘት የተፈጠረው 4 ትሪያንግሎችን መመልከት እንችላለን። እነዚህ 4 ትሪያንግሎች እኩል ናቸው፣ ኢኩቫለንት ናቸው፣ እኩል ዋጋ አላቸው። ምክንያቱም እኩል ሳይድ አላቸው። ኤ ቢ እኩል ነው የሁሉም ሳይድ ኤቢ። በተጨማሪም እኩል አንግል ራይት አንግል አላቸው ሁሉም 90 ዲግሪ። እነዚህ 4 ትሪያንግሎች የመጀመሪያው ትሪያንግል እንመልከት። ኤ ነው አንዱ ሳይድ፣ ቢ ነው ሌላኛው ሳይድ። ይሄኛው አንድ ትሪያንግል ኖሮናል። በቀጣይ ሌላኛው ይሄኛው ትሪያንግል ኖሮናል፣ ሁለት ትሪያንግል። በተመሳሳይ ይሄኛው ሶስተኛ ትሪያንግል ይኖረናል። ኤ እና ቢ ነው ሳይዱ። አራተኛው ትሪያንግላችን ይሄ ነው። ይሄም ኤ እና ቢ ነው ሳይዱ። እነዚህ ትሪያንግሎች 90 ዲግሪ ደግሞ በውስጣቸው ይዘዋል። ስለዚህ ራይት አንግል ትሪያንግል ናቸው። ሁሉም 90 ዲግሪ በውስጣቸው ይዘዋል፣ ራይት አንግል ትሪያንግል ናቸው። ስለዚህ ሳይድ አንግል ሳይድ በሚል ቴረም ኢኩቫለንት ወይም እኩያ ትሪያንግሎች መሆናቸውን ማወቅ እንችላለን። እኩል ናቸው ትሪያንግሎቹ፣ ሳይዳቸው እኩል ነው። ስለዚህ እነዚህን 4 ትሪያንግሎች የያዘ እንዲሁም በመሃከሉ ሌላ ስኩዌር የፈጠረ አዲስ ምስል እናገኛለን። ይሄ ስኩዌር ደግሞ ሃይፖተነሱ ሲ የሆነ ሁሉም ትሪያንግሎች እኩል ስለሆኑ እኩል ሃይፖተነስ ስሙን ዝም ብለን ሲ ማለት እንችላለን። እኩል ስለሆነ የሁሉም ጎን እኩል የሆነ ስኩዌር ይፈጠራል በመሃከሉ። ስለዚህ ያ የነበረን አንድ ትልቅ ስኩዌር ቅድም 9 በ9 ብለን ያየነው ወይም ኤቢ በኤቢ ሳይድ የሆነው ትልቁ ስኩዌር በውስጡ 4 ትሪያንግሎችና አንድ ሲ በሲ የሆነ ስኩዌር በውስጡ ይይዛል። በዚህ መልኩ አንድን ፊገር ማስቀመጥ እንችላለን። በዚህ መልኩ 4 ትሪያንግሎች በውስጡ ይዟል። እንደገና ሲ በሲ የሆነ ሌላ አነስተኛ ስኩዌር በውስጡ ይዟል። በተመሳሳይ ይህንኑ ስኩዌር በሌላ አሬንጅመንት ደግሞ 4 ትሪያንግሎች ኤ ቢ የሆነ ሳይድ ያለው ሃይፖተነስ ሲ ያለው 4 ትሪያንግሎች የያዘና እንደዚሁ በምስል ደግሞ ቢ በቢ ሲባዛ ያለው እና ኤ በኤ ሲባዛ ያለው ኤሪያ ያላቸው ስኩዌሮች ልናገኝበት እንችላለን በሌላ አሬንጅመንት። ይሄንኑ ራሱኑ ስኩዌር ነው፣ ምንም የቀየርነው ነገር የለም። ሁለት ነገሮች ይኖሩታል። አንደኛው ሲ በሲ የሆነ ስኩዌር በውስጡ የያዘ 4 ትሪያንግሎች ይኖሩናል። እንደዚሁ 4 ትሪያንግሎች ሆነው ደግሞ በሌላ አሬንጅመንት አቀማመጡን አደራደሩን አስተካክለን በሌላ አሬንጅመንት አስቀምጠነው ደግሞ ቢ በቢ እና ኤ በኤ የሚባሉ 2 ስኩዌሮች በውስጡ የያዘ ይሆናል። ይሄው ራሱ ስኩዌር ማለት ነው። ይህንን ኢኩቫለንት ብናደርገው ከሁለቱም ላይ እነዚህን 4 ትሪያንግሎች ቀንሰን ብናወጣ ምን እናገኛለን?
የምንመለከታቸው ፒንክ ኤሪያ ያላቸው ነገሮች እናገኛለን። ከሁለቱም ላይ እኩል 4 ትሪያንግል ስንቀንስ በዚህ በኩል ሲ ስኩዌር የሚባል ኤሪያ ያለው ሲ በሲ ሆነ ይሰጠናል። በዚህ በኩል ደግሞ ቢ ስኩዌርን እና ኤ ስኩዌርን ኤ በኤ ሲባዛ እና ቢ በቢ ሲባዛ ያለ ይሰጠናል። ስለዚህ ሁለቱ ኢኩቫለንት ናቸው። ምክንያቱም ከነበሩት እኩል ስኩዌር ውስጥ የቀነስ ነው 4 እኩል የሆኑ ትሪያንግሎችን የቀነሱ። ስለዚህ ኢኩቫለንት ዋጋ አለው። ምን ማለታችን ይሆናል ማለት ነው? ሲ ስኩዌሩ ኢኩቫለንት ዊዝ ኤ ስኩዌር ፕላስ ቢ ስኩዌር ነው እንላለን። ይሄንን በምስል በማስረዳት ልንመለከት እንችላለን። ማቴማቲካሊ ግን ይህንኑ ተመሳሳይ ነገር ካልኩሌት ማድረግ እንችላለን። ቢ ስኩዌር ፕላስ ኤ ስኩዌር ፕላስ ቢ ስኩዌር ኢዝ ኢኳልስ ቱ ሲ ስኩዌር የሚለው በማቴማቲክስ እንዴት እናስረዳ? በተመሳሳይ በዚሁ ምስል ላይ እንመልከትና እነዚህን ከትልቁ ስኩዌር ውስጥ እነዚህን 4 ትሪያንግሎች ስንቀንስ 4 ራይታንግል ትሪያንግሎች ስንቀንስ የሚቀረን ከውስጥ ያለው ሲ ስኩዌር ነው የሚቀረን አይደለም፣ በስኩዌሩ ቫልዩ። ስለዚህ ይህንን ማቴማቲካሊ እንቀንሰዋ። ትልቁ ስኩዌር ቫልዩ ምንድን ነው? ኤ ፕላስ ቢ ሲባዛ በኤ ፕላስ ቢ ነው። ከዚህ ውስጥ 4ቱን ትሪያንግሎች ስንቀንስ ምን ማለታችን ነው? 4 ጊዜ ሃፍ ታይምስ ኤ ታይምስ ቢ፣ ኤ እና ቢ ስለሆነ ሳይዱ አንድ ኤሪያ ስንሰራ የትሪያንግል ደግሞ ሃፍ ታይምስ ኤ ታይምስ ቢ ስለሆነ 4 ጊዜ ይህንን አባዝተን እንቀንሳለን ማለት ነው። 4 ጊዜ አባዝተን ይህንን ስንቀንሰው 4 ትሪያንግሎች ከትልቁ ስኩዌር ውስጥ ቀነስን ማለት ነው። የትልቁ ስኩዌር ኤሪያ ምንድን ነው? ኤ ፕላስ ቢ ታይምስ ኤ ፕላስ ቢ ነው። ሳይዶቹ ኤ ፕላስ ቢ ስለሆነ ከዛ 4ቱ ትሪያንግሎች ሲቀነሱ ከውስጡ ደግሞ 4 ጊዜ ሃፍ ታይምስ ኤ ታይምስ ቢ ናቸው። ይህንን ካደረግን በኋላ ይህን ማቴማቲካሊ ሶልቭ ስናደርገው ስናሰላው ምን ይሰጠናል? ኤ ታይምስ ኤ ፕላስ ኤ ታይምስ ቢ ፕላስ ቢ ታይምስ ኤ ፕላስ ቢ ታይምስ ቢ። ይሄ የኤሪያ ኦፍ ቢገር ስኩዌር ይሆናል። ከዚህ ላይ 4ቱን ትሪያንግሎች ስንቀንስ ምን ማለት ነው? 4ቱ ትሪያንግሎች 4 ታይምስ ሃፍ ታይምስ ኤ ታይምስ ቢ የሚለው ሲቀነስ ማለት ነው 2 ታይምስ ኤ ታይምስ ቢ ይሆናል ማለት ነው። ይህንን ስንጽፈው ማቴማቲካሊ ኤ ስኩዌር ፕላስ ቢ ስኩዌር ፕላስ 2ab ማይነስ 2ab ይሆናል። ፕላስ 2ab ማይነስ 2ab ስናቀናንሰው ኤ ስኩዌር ፕላስ ቢ ስኩዌር ይቀረናል ማለት ነው። ምን ማለት ነው የሚቀረን? ኤ ስኩዌር ፕላስ ቢ ስኩዌር የሚባል ቫልዩ ይቀረናል። ከትልቁ ስኩዌር ውስጥ ትንንሾቹን ትሪያንግሎች 4ቱን ስንቀንሰው ኤ ስኩዌር ፕላስ ቢ ስኩዌር የሚባል ማቴማቲካል ቫልዩ ይሰጠናል። ኤ ስኩዌር ፕላስ ቢ ስኩዌር ከማን ጋር በቫልዩ እኩል ነው ማለት ነው? ፒንኩ ስኩዌሩ ሲ ታይምስ ሲ ወይም ከሲ ስኩዌር ጋር እኩል ነው ማለት ነው። ምክንያቱም ከስኩዌር ውስጥ 4ቱን ትሪያንግሎች ስናወጣበት ቆርጠን ስናወጣበት የሚቀረን ማን ነው የሚሆነው? ይሄ ሌላኛው ሲ ታይምስ ሲ የሆነ በሲ የሆነ ሳይድ ያለው ስኩዌር ነው የሚቀረን። ሶ በቫልዩ እኩያ ነው የሚሆኑት ማለት ነው። ማቴማቲካሊ ኤ ስኩዌር ፕላስ ቢ ስኩዌር የሚሰጠን ሲ ስኩዌርን ይሆናል ማለት ነው። በዚህ መሰረት ፓይታጎረስ ቴረም ፕሩፍ ይደረጋል ማለት ነው። አሁን ደግሞ ፓይታጎረስ ቴረምን ኤክሊድስ ቴረም በመጠቀም በቀላሉ እንዴት ፕሩፍ እንደምናደርገው እንመለከታለን። ፓይታጎረስ ቴረም ላይ ሁለቱ ሌጎች ኤ ስኩዌር ፕላስ ቢ ስኩዌር ዊል ጊቭ አስ ሲ ስኩዌር ይለናል። ሃይፖትነሱን ይሰጡናል። ሁለቱ ሌጎች ስኩዌር ሲደረጉ እና ከዛ ሲደመሩ ሃይፖትነሱን ይሰጡናል ይላል። ኤክሊድስ ቴረም እንደምናስታውሰው ኤክሊድስ ቴረም ፕሩፍ የተደረገበት መንገድ እንደምናስታውሰው ኤ ስኩዌር የአንድ ራይት አንግል ትራያንግል አንዱ ሳይድ ወይም ሌጉ ስኩዌር ሲደረግ ማለት ሃይፖትነሱ ሲባዛ አጀሰንት ሴግመንቱ ነው አጠገቡ ካለችው ቁራጭ ጋር ሲባዛ ይሰጠናል ይላል። ኤ ስኩዌር ኢዝ ኢኳልስ ቱ ሲ ታይምስ ሲ1 ይለናል። እንደዚሁ በተመሳሳይ ቢ ስኩዌርንም ሲሰራው ቢ ስኩዌር ኢዝ ኢኳልስ ቱ ሲ2 ታይምስ ሲ ሃይፖትነሱ ሲባዛ የሃይፖትነሱ ቁራጭ አጠገቡ ጋር ካለችው ጋር ይሰጠናል ይላል። ይሄ ኤክሊድስ ቴረም ነው which is proved ፕሩፍ አድርገን አይተነዋል። ሶ ይህንን መሰረት አድርገን ኤ ስኩዌር ኢዝ ኢኳልስ ቱ ሲ ታይምስ ሲ1 ቢ ስኩዌር ኢዝ ኢኳልስ ቱ ሲ ታይምስ ሲ2 የሚሉትን እነዚህን ሁለት የኤክሊድስ ቴረም ዋና ውጤቶች ይዘን እነዚህን በቁልቁል እንደምራቸዋለን አንድ ላይ። ምን ማለት ነው? ኤ ስኩዌር ላይ ቢ ስኩዌርን እንደምርበት፣ በዛኛው ኢኩቫለንት ኢኩዌሽን ላይ ሌላ ቢ ስኩዌርን ስንደምርበት ወይም የቢ ስኩዌርን እኩያ ሲ2ን ስንደምርበት ምን ይሰጠናል? ኤ ስኩዌር ፕላስ ቢ ስኩዌር ኢዝ ኢኳልስ ቱ ሲ ታይምስ ሲ1 ፕላስ ሲ ታይምስ ሲ2 ይሰጠናል። ሲ
ታይምስ c1 ፕላስ c ታይምስ c2 ደግሞ ምንድን ነው ማለት ነው? ራሱ ሃይፖትነሱ ከc1 ጋር ሲደመር ሃይፖትነሱ ከc2 ጋር ሲባዛ ማለት ነው። ይሄንን የሰራ ነው ጀስት ሳይመልታኒየስ ኢኩዌሽን እንደምናሰላበት በሁለቱም ጋር አንድ አይነት ነገር መደመር ነው በማስራት ነው። ስለዚህ ሲምፕል ማቴማቲካል ኦፕሬሽን ነው። ስለዚህ a ስኩዌር ፕላስ b ስኩዌር is equal to c ታይምስ c1 ፕላስ c ታይምስ c2 ነው። ይሄንን ስናሰላው ኮሚቴቲቭ ፕሮፐርቲ መሰረት አድርገን ስናሰላው a ስኩዌር ፕላስ b ስኩዌር is equal to c ታይምስ c1 ፕላስ c2 ይሰጣል። c ታይምስ c1 ፕላስ c2 c1 ፕላስ c2 ደግሞ የሁለቱ የሃይፖትነሱ ሁለቱ ቁራጮች ናቸው። ስንደምራቸው ሃይፖትነሱን ነው የሚሰጠው which means c ታይምስ c አገኘን ማለት ነው። c ታይምስ c ማለት ደግሞ c ስኩዌር therefore a ስኩዌር ፕላስ b ስኩዌር የሚለው ወደ c ስኩዌር በቀላሉ ተቀየረ ማለት ነው። ሃይፖትነሱን ሰጠን ማለት ነው። የሁለቱ ሌጎች ስኩዌር ማለት ሃይፖትነሱን አገኘን ማለት ነው። በዚህም መሰረት a ስኩዌር ፕላስ b ስኩዌር is equal to c ስኩዌር የሚለው የፓይታጎረስ ቴረም በኤክሊፕስ ቴረም በቀላሉ ፕሩፍ ተደረገ ማለት ነው። እናመሰግናለን።